ቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። የኑሮ ውድነቱን ለማረጋጋት በማዕከላዊ ጎንደር ዞን 32 የህብረት ስራ ማህበራት ተቋቁመው አገልግሎት እየሰጡ መሆኑን የዞኑ ንግድና ገበያ ልማት መምሪያ ገለጸ። ማህበራቱ የተሻለ አገልግሎት እንዲሰጡ ለማድረግ ባንኮች በአነስተኛ ወለድ እንዲያበድሯቸው እየተሰራ ስለመሆኑም ተገልጿል። የዝባለም ጌታነህ ተጨማሪ ዘገባ አላት። በክልሉ እየታየ ያለውን የኑሮ ውድነት ለማቃለልና ገበያውን ለማረጋጋት የህብረት ስራ ማህበራት የአምራችና ሸማቹን ሰንሰለት በማሳጠር ረገድ ከፍተኛ ሚና እየተጫወቱ ይገኛሉ። በማዕከላዊ ጎንደር ዞንም የኑሮ ውድነቱን ለማረጋጋት 32 የህብረት ስራ ማህበራት ተቋቁመው አገልግሎት እየሰጡ መሆኑን የዞኑ ንግድና ገበያ ልማት መምሪያ ኃላፊ አቶ ዳንኤል ወርቁ ገልጸዋል። በዞናችንም 32 የህብረት ስራ ማህበራት አሉ። እነዚህ 32 የህብረት ስራ ማህበራት ከዞን ከወረዳ ባነበረ ክትትል ወረዳው ከምክር ቤት ከአስተዳደር ምክር ቤት እና ደግሞ ከራሳቸው ተቀማጭ ገንዘብ ጨምረው በድበው 92 ሚሊዮን 600 ሺህ ገንዘብ ለታለመለት ዓላማ እንዲውል አድርገዋል። በዞኑ የግብርና ምርት ላይ የገበያ መረጋጋት አለ ያሉት አቶ ዳንኤል ጭማሪ እያሳየ ያለውን የኢንዱስትሪ ምርት ለማረጋጋት ማህበራቱ የምርት አቅርቦት በማድረግ ህብረተሰቡን እያገለገሉ እንደሚገኙ ነው የተናገሩት። ከፍተኛ ችግር ያለው አሁን የኢንዱስትሪ ምርት ነው። እንደሚታወቀው መኪኖች በራሳቸው መንገድ ኖርማል የሚንቀሳቀሱ ስላልሆነ በየመንገዱ የሚፈጠረው የዘረፋ ይታወቃል። ያን ሁሉ ማህበረሰቡ ላይ ስለሚጭኑበትም ጭምር የኢንዱስትሪ ምርት ትንሽ ከፍ ብሏል በዚህ አመት። ሆኖም ግን ይሄን ለማስተካከል ህብረት ስራ ማህበራት 63852 ኩንታል ፓስታ፣ መኮሮኒ፣ ስኳር፣ ፊኖ ማቅረብ ችለዋል። 181953 ሊትር ዘይት እና ሳሙና በተመጣጣነ ዋጋ በማቅረብ ህብረተሰቡን ተጠቃሚ አድርገዋል። ለማህበራቱ የተዘዋዋሪ ብድር የሚፈቀድላቸው ሲሆን ባንኮች ለማህበራቱ በአነስተኛ ወለድ እንዲያበድሯቸውም እየተሰራ ነው ብለዋል አቶ ዳንኤል። የአስተዳደር ምክር ቤት ሐምሌ ላይ በጀት ሲይዝ የመጀመሪያ ለህብረት ስራ ማህበራት ተዘዋዋሪ ብድር ምን ያህል መያዝ አለብን ብሎ ነው የሚያስቀምጠው። ከራሱ በጀትም ጭምር ነው የሚያበድራቸው ማለት ነው። ሁሌም በተዘዋዋሪ ብድር ብቻ መሆን ስለሌለበት እነሱም ትርፍ ክሳራቸውን አውቀው ለህዝብ የሚጠቅም ስራ እንዲሰሩ ልክ እንደሌላው የመንግስት ተቋማት ባንክ እንደሚሰጠው ሁሉ አሁን በርካታ ባንኮች እየበዙ ስለሆነ ማነጋገር ጀምረናል። እንዴት ነው የምታበድሩልን? ፐርሰንቱ ዝቅ አድርጋችሁ ለምሳሌ 7% ለመንግስት ሰራተኛ ያበድራል ባንኮቹ፣ የግል ባንኮች 7% ለግል የሚያበድሩ ከሆነ ለመንግስት ሰራተኛ ህብረት ስራ ማህበራትም እንዳንድ ተቋም ቆጥረው ልክ እንደዚህ በ7% ማበደር ይችላሉ የሚለውን ማብራሪያ ደብዳቤ ጽፈን ጠይቀናል። እንግዲህ ፈቃደኝነታቸውን ስናረጋግጥ እንዲበደሩ ህብረት ስራ ማህበራትን አመቻችተን እንዲበደሩ እናደርጋለን ማለት ነው። የህብረት ስራ ማህበራትን የመግዛትና የማከማቸት አቅም በማሳደግ የገበያ ሰንሰለቱን ይበልጥ ማሳጠር ከተቻለ የኑሮ ውድነቱን በዘላቂነት ማረጋጋት እንደሚቻልም ነው የተጠቆመው። በንግዱ ዘርፍ ላይ የሚፈጸሙ ወንጀሎች ሀገራችን እሴት ታሳቢ ያላደረጉና በኢኮኖሚው ላይ ትልቅ ጉዳት እያደረሱ በመሆኑ ይህን ለመከላከል የተዋቀረው የህገ ወጥና ጸረ ኮንትሮባንድ የቴክኒክ ኮሚቴ በሰራው ስራ ለውጥ ማምጣት መቻሉን የአማራ ክልል ፍትህ ቢሮ አስታወቀ። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በበኩሉ በኢኮኖሚው ዘርፍ ላይ የሚታዩ ችግሮች ላይ ከህግ ማስከበርና የወንጀል ተጠያቂነት ለማምጣት በተሰራው ስራ ውጤት ማምጣቱን አስረድቷል። የአማራ ክልል ምርትና ግብይት፣ የገበያ አረጋጊ፣ የጸረ ኮንትሮባንድና ህገወጥ የንግድ ቁጥጥር ጥምር ግብረ ኃይል የወንጀል ጉዳዮች ቴክኒክ ኮሚቴ የ2018 ዓ.ም የ12 ወራት እቅድ አፈጻጸሙን ገምግሟል። ጌታቸው ስንታየው በዝርዝር ተመልክቶታል። የአማራ ክልል ምርትና ግብይት፣ የገበያ አረጋጊ፣ የጸረ ኮንትሮባንድ ህገወጥ ንግድ ቁጥጥር ጥምር ግብረ ኃይል የወንጀል ጉዳዮች ቴክኒክ ኮሚቴ የ2018 ዓ.ም የ12 ወር እቅድ አፈጻጸሙን ገምግሟል። የ12 ወራት እቅድ አፈጻጸም ግምገማ መክፈቻ ላይ ንግግር ያደረጉት የአማራ ክልል ፍትህ ቢሮ ምክትል ቢሮ ኃላፊ ዶክተር አያሌው አባተ በንግዱ ዘርፍ እየተፈጸሙ ያለውን ወንጀል በመከላከል በኩል የቴክኒክ ኮሚቴው ውጤት አስመዝግቧል ብለዋል። ብዙ ጊዜ በዚህ በንግድ ዘርፍ ላይ የሚፈጸሙ ወንጀሎች የሀገራችንን እሴት የሀገራችንን ባህል ታሳቢ ያላደረጉ እጅግ በጣም ትልቅ ጉዳት የሚያደርጉ በትውልዱ ላይ ጉዳት የሚያደርሱ ናቸው። ከዚህም አኳያ ይህንን አደረጃጀት ፈጥረን ምላሽ ለመስጠት ሞክረናል ማለት ነው። በአማራ ክልል ፖሊስ ዋና ጠቅላይ መምሪያ የልዩ ልዩ ወንጀል ምርመራ ዋና መምሪያ ኃላፊ ኮማንደር ደጀን ወዳጅም በንግዱ ዘርፍ የሚፈጸሙ ወንጀሎችን ለማስቆም እየተደረገ ያለውን የህግ ማስከበር ስራ አስረድተዋል። በዚህ አመት ወደ 1076 የሚሆኑ ክሶች ቀርበዋል በክልሉ። ከነዚህ መካከል የነዚህን 85%
በህግ እንዲጠየቁ የተደረገበት ሁኔታ ነው ያለ። በአማራ ክልል ፍትህ ቢሮ የኢኮኖሚ ወንጀል ጉዳዮች ዳይሬክቶሬት ዳይሬክተር አቶ ሙሉጌታ አሻግሬም በዚህ ዓመት በተሰሩ ስራዎች አስተዳደራዊና የወንጀል ተጠያቂነት ላይ የተሰራ ሲሆን ከ7 ቢሊዮን በላይ ብርም ለመንግስት ገቢ እንዲሆን ተደርጓል ብለዋል። ከ1612 መዛግብት 1410 የሚሆኑ መዛግብት ለፍርድ ቤት የቀረቡ ሲሆን ከቀረቡት 1410 መዛግብት ውስጥ በ578 መዛግብት ላይ ውሳኔ ተሰጥቷል። 578 መዛግብት ውሳኔ ተሰጥቶ ከ559 በጥፋተኝነት 19 ነጻ የሆኑበት ሁኔታ ነው ያለ። በዚህም ከ12 ዓመት የሚደርስ ጽኑ እስራት የተቀጣበት ሁኔታ ነው ያለ። በአስተዳደራዊ እርምጃ ከ6 ቢሊዮን ብር በላይ፣ በመቀበጮ ከ5 ሚሊዮን ብር በላይ፣ በኤግዚቢት ከ798 ሚሊዮን ብር በላይ፣ በአጠቃላይ በድምሩ ከ7 ቢሊዮን ብር በላይ ገንዘብ ለመንግስት ገቢ የተደረገበት ሁኔታ ነው ያለው ማለት ነው። የወንጀል ተጠያቂነትን በማረጋገጥ የተሻለ አፈጻጸም የታየበትና የህግ ማስከበር ስራችንም ጥሩ የነበረበት ጊዜ ነው ለማለት እንችላለን። ተከሳሽና ምስክር አቀራረብ ላይ የሚታዩ ችግሮችን መፍታት እንደሚገባም ተጠቁሟል።